ዶናልድ ትራምፕ በሆርሙዝ ሰርጥ ላይ ብሎኬድ አድርጌያለሁ ወይም ሆርሙዝ ሰርጥን ዘግቻለሁ ያሉት ዜና እንደው ብዙ ነገሮችን እንዳንሰማ እንዳናይ አድርጎ ሊሆን ይችላል እንጂ አንድ በጣም ትልቅ ሰበር ዜና አለ። ምናልባትም ይህ ዜና አሜሪካ ብሎኬድ እያለች እነ ትራምፕ 50 የሚሆን መርከቦቻችንን አስጠግተናል፣ ከኢራን ምንም መርከብ አይወጣም አይገባም እያሉ ለካ ከጀርባ የኢራንን ቅድመ ሁኔታ ለማክበር እየሰሩ ነው። እንዴት ካላችሁ ኢራን በዚህ ጦርነት ላይ የሆርሙዝ ሰርጥን ለመክፈት ቅድመ ሁኔታ ያለችው ጉዳይ ምንድነው? የሊባኖስና የእስራኤል ጦርነት ይቆም ነው። እስራኤል በሊባኖስ የምታከናውነው ድብደባ ይቆም። ታዲያ በትላንትናው ዕለት ምን አይነት ሰበር ዜና ተሰማ? ያው በብሎኬዱ ዜና ቢሸፈንም ትልቅ የተሰማው ዜና ግን እስራኤልና ሊባኖስ በዋሽንግተን ዲሲ ድርድር ጀመሩ። እስራኤል ምናልባትም ወደ ተኩስ አቁም ልትሄድ ነው እያሉ ነው። በዚህ መካከል ነው ዶናልድ ትራምፕ ከኢራን ጋር ድጋሚ ድርድር እንደሚኖር ፍንጭ የሰጡት። ምን ማለት ነው? የኢራንን ቅድመ ሁኔታ አክብረው የቤት ስራቸውን ሰርተው አሁን ቀጣይ ከኢራን ጋር በድርድር ላይ ቢቀመጡ የሆርሙዝ ሰርጥን ለማስከፈት ከባድ አይሆንም። ለምን? የኢራን ቅድመ ሁኔታ ተከብሮ ነው የሚጠብቀው። ይሄንን ጉዳይ ዛሬ በዝርዝር እንመለከተዋለን። እኔ ትላንትና ያወሰው ሰርፕራይዝ ዲኛም ዜና ስመለከት ፒክቸሩ በደንብ ይመጣል። በቃ ምን እየሆነ ነው እዚህ ቀጠና ላይ የሚለው ነገር ብሎኬድ ምናምን የሚባለው ብለፍ በቃ ፕራክቲካል እንዳልሆነ ዝም ብሎ በወረቀት ላይ ወይም ለሚዲያ ፍጆታ ናሬቲቭን ተቆጣጥሮ ለመቀጠል የሚደረግ ጥረት እንጂ ከዛ ያለፈ ምንም እልባት እንደማይሆን በግልጽ ታይቷል። ይሄ ጉዳይ ደግሞ የኢራንን ቅድመ ሁኔታ ማክበር ዋነኛው ቁልፍ መሰረት እንደሆነ የሚያብራራ ሆኗል። እሱን ጉዳይም እስራኤል ጭምር ወደ እንደዚህ አይነት ነባራዊ ሁኔታ መታለች። ይሄን ጉዳይ ነው በዝርዝር የምንመለከተው። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ። በገበያ ፖድካስት አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ ከመለያ ዝግጅት ክፍላችን ጋር በጋራ በመሆን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በ2% ቅድመ ክፍያ በ140,000 ብር ብቻ የቤት ባለቤት ይሁኑ የሚላችሁ ጊፍት ሪል ስቴት በዓልን ምክንያት በማድረግ በታላቅ ቅናሽ በመሃል አዲስ አበባ በለገሃር በቦሌ አትላስ በተክለ ሃይማኖት በ22 በሲኤምሲ እንዲሁም በአያት ለአጭር ጊዜ የሚቆይ የሽያጭ መርሃ ግብር ላይ የመኖሪያ አፓርትመንቶችና የንግድ ሱቆችን 18 ካሬ ጀምሮ የቤት ባለቤት የሚሆኑበት እንዲሁም 45% የባንክ ብድር አመቻችቶላችኋል። ታዲያ ምን ይጠብቃሉ? አሁኑኑ የቤት ባለቤት ይሁኑ። ለበለጠ መረጃ በ0963 99 93 33 ላይ ይደውሉልን። ጊፍት ሪል ስቴት ማህበረሰብን እንገነባለን። መኖር በጊፍት መንደር። የኢራንና የእስራኤል ብሎም የአሜሪካ ጦርነት እንግዲህ በተኩስ አቁም ስምምነቱ 5ኛው ቀን ይገኛል። በእነዚህ 5 ቀናት ውስጥ ሁለቱም ሀገራት ድጋሜ ያው ወደ ድርድር ሊመለሱ እንደሚችሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ትላንትና ፍንጭ ሰጥተዋል። ትላንትና ሰርተን በነበረው ዘገባ እንግዲህ ያው ክብራትና ክብራን የገበያ ፖድካስት ቤተሰቦች ምናልባትም ልንሰማ እንችላለን እያልን ነበረ። አማራጫቸው ለና አሜሪካ አማራጫቸው የውዴታ ግዴታ አማራጫቸው ከኢራን ጋር መነጋገር ብቻ ነው። ከኢራን ጋር ጦር መሳሪያ ተማዘው መቀጠል አይደለም፣ እንደማያዋጣ ታውቋል። ሆርሙዝን መዝጋት ምንም ጠብ የሚል ነገር የለውም። ትላንትና የቻይና መርከቦች ጥሰው ገቡ አይደለም፣ 2 የቻይና መርከቦች፣ አንድ መነሻዋን ደግሞ ኪስ ገልፍ የምትባል መርከብ አለችና የኢራንን ናፍጣ በመጫን የምትታወቅ መርከብ ነች። 3ቱ መርከቦች ባይዘው ከዚህ ቀደም ከኢራን ጋር የተገናኘ ስራዎችን ሲሰሩ የነበሩ መርከቦች ናቸው። ምንም እንኳን በትላንትናው ዕለት የሆርሙዝ ሰርጥን ጥሰው አልፈዋል ወይም ተሻግረዋል የሚለውን ጉዳይ እንደ ካፕለር የመሰሉ እንግዲህ የመረጃ ምንጮች የመርከቦችን እንቅስቃሴ እያጠኑ መረጃ ይፋ የሚያደርጉ ተቋማት ያወጡት ጉዳይ እንዳለ ሆኖ ከየት እንደተነሱ አይታወቅም ወይም ወዴት እንደሚሄዱ አይታወቅም ምናምን ቢባልም ግን ፕራክቲካሊ እነዚህ 3ቱ መርከቦች ትላንት የቻይና መርከቦች ማለት ነው ከዚህ ቀደም ከኢራን ዕቃ ሜታኖል፣ ናፍጣ፣ ነዳጅ ያንን አይነት ዕቃ የጫኑ የሚመላለሱ መርከቦች ናቸው እና የቻይናው ሪች ስቴሪ የሚባለው ሚዲየም ሬንጅ ታንከር 250,000 በርሜል ሜታኖል ጭኖ ነው ያለፈው። የማላዊ እንደ ቃላማ ያውለበለበ መሆኑ ተነግሯል። ይሄ መርከብ ነው እንግዲህ በ2023 በአሜሪካ ማዕቀብ ተጥሎበት ነበረ። ሪች ስቴሪ የምትባለው መርከብ በተመሳሳይ የመርከቡ ባለቤት ሻንጋይ ዣንረን የሚባል ግለሰብም እንዲሁ በአሜሪካ ማዕቀብ ተጥሎበት ነበር። ሙርልሽካን የምትባለዋ ሌላኛዋ መርከብን በተመሳሳይ የአሜሪካ ማዕቀብ ሰለባ ነበረች። ፒስ ገልፍ ያው የፓናማ ሰንደቅ ዓላማን ይዛ የተንቀሳቀሰች የተባለችው ከዚህ ቀደም በጣም የኢራንን ናፍጣ ከኢራን ወደቦች ወደ ሌሎች የመካከለኛው ምስራቅ ሀገራት ወደ ገልፉ ቀጠና ወደቦች በማስጠጋት የምትታወቅ መርከብ ነችና እቺ መርከብም እንዲሁ ትላንትና ማለፏ ተነግሯል። ባይዘው ኢራን በእንደዚህ አይነት ማዕቀብ ጦርነት ውስጥም ሆና ማለት ነው በእንደዚህ አይነት ጦርነት ውስጥም ሆና 58 ሚሊዮን በርሜል ድፍድፍ ነዳጅ ሸጣለች። ከማርች 1 ጀምሮ ፌብሩዋሪ 28 ጦርነቱ ተጀመረ። ከዛ ከማግስቱ ከማርች 1 ጀምሮ ጦርነቱ ውስጥ ከቆመበት ቀን ድረስ በ40 ቀኑ ማለት ነው 58 ሚሊዮን በርሜል ድፍድፍ ነዳጅ ሸጣለች። ይሄ አሜሪካ ታስቆመው እንደማትችለው አንድ የተረዳችሁ በዚህ ነው። በቃ በምን ተአምር ሆርሙዝን ተዘጋ በተባለበት ሰዓት ላይ የሆርሙዝ ሰርጥ ላይ ጦርነት አለ በተባለበት ሰዓት ላይ ኢራን እንደዚህ አይነት ግብይት ታከናውን ነበር። ዋነኛ ገዥዋ ማነች? ቻይና እና በሆርሙዝ ሰርጥ በኩል መዝጋት
ጀመርን ሲሉ ዶናልድ ትራምፕ ይህን ጉዳይ በጣም እንደ ታላቅ ጀብድ አድርገው ሲያወሩ ነገሩ ወደ ምን ተቀይሯል? በካስፒያን ባህር ላይ ደግሞ በጣም የሚከናወነውን ስራ ትላንትና አንድ የተሰራንላችሁን መረጃ መለስ ብላችሁ ተከታተሉ። በጣም ቆንጆ መረጃ አለ ስለ ካስፒያን ባህር፣ እንዴት በካስፒያን ላይ ኢራን ስትራቴጂካዊ ጥቅም በቃ የጂኦግራፊዋን ጉዳይ ከዚህ ቀደም አንስተን ነበር አይደለ? በካስፒያን በኩል በአረቢያን ገልፍ በኩል በበረሃዎቹ በኩል በተራራዎቹ በኩል እንዴት በቃ የመሬት አቀማመጧ ሀገሪቱ እንደረዳት ማለት ነውና that's the proof በቃ 58 ሚሊዮን በርሜል ድፍድፍ ነዳጅ አንዱ የተሳካበት ምክንያት በዚህ ጦርነት ውስጥም ሆኖ በዚህ ምክንያት ነው። እና አውሮፓ ህብረት እኮ $22 ቢሊዮን ከሰርን እያሉ ነው አይደለ? እንዲህ አይነት ነባራዊ ሁኔታዎች ስለነበሩ ዶናልድ ትራምፕ ወደ ድርድር መምጣታቸው እንደማይቀር ራሳቸው ወደ ድርድር ሊመጡ እንደሚችሉ በቃ it was obvious በቃ ትላንትና እንዳልኳችሁ እርግጠኛ ነበርኩኝና ከዛ ማታ ዛሬ ጠዋት ላይ የወጡ ዘገባዎችን ሳይ በእርግጥም ራሳቸው ዶናልድ ትራምፕ የድርድር ሂደቱን በተመለከተ ፍንጭ ሰጡ የሚል ዜና ሳይ ያን ያክል አልደነቀኝም ቢኮዝ ቀድሞ የሚታወቅ ስለነበረ። ነገር ግን ዶናልድ ትራምፕ አሁን ወደ ድርድር ሲመጡ ጄዲ ቫንስ ባለፈው ኢስላማባድ ሄዶ ያላሳካው ነገር አለ። የአሜሪካ ሬድ ላይን ብለው ያስቀመጧቸው ነገሮች አሉ። እነሱ ልንገራችሁ። የአሜሪካ ሬድ ላይን ብለው ካስቀመጧቸው ነገሮች ውስጥ አንደኛው ሙሉ በሙሉ የበለጸገ ዩራኒየምን ማስወገድ ነው ከኢራን ውስጥ። የኒውክሊየር መርሃ ግብሮቹን ዲስማንትል ማድረግ ነው፣ ከጥቅም ውጭ ማድረግ ነው። እንዳለ የኒውክሊየር መርሃ ግብር ያለባቸውን የኒውክሊየር ፋሲሊቲዎቹን በቃ ኢንፍራስትራክቸሩን ከጥቅም ውጭ ማድረግ፣ ኢራን ውስጥ አለ የሚባለውን ዩራኒየም በእጃቸው ማስገባት፣ በቀጠናው ዘላቂ ሰላም እንዲመጣ ዲስካሌሽን እንዲደረግ የገልፉን ሌሎች ሀገራት ያጠቃለለ አይነት ማዕቀፍ ታሳቢ እንዲደረግ፣ ኢራን ብቻ ሳትሆን በዚህ ቀጠና ሰላም የሚመለከታት ሌሎቹም የገልፉ ሀገራት ናቸው ብለው የነ ሳውዲ አረቢያን የነ ዩናይትድ አረብ ኤምሬትን ከጎናቸው አድርገው ይሄ ጫናውን ለማሳደር የሚፈልጉት ሌላኛው ጉዳይ ነው። ከዛ የሆርሙዝ ሰርጥ ሙሉ በሙሉ እንዲከፈት የሚል ነው። ይሄ የአሜሪካ ቀይ መስመር ሬድ ላይን ናቸው ብለው ጄዲ ቫንስ በፎክስ ኒውስ ላይ የዘረዘሯቸው ነጥቦች ናቸው። ናው የሆርሙዝ ሰርጥን መክፈት የሚለው ጉዳይ ሙሉ በሙሉ ትግበራ እንዲሆን ኢራን ምን አይነት ቅድመ ሁኔታ አስቀምጣለች የሚለው መሰረታዊ ነጥብ ያው ታውቁታላችሁ። አንደኛ ኢራን ፍሮዝን አሴት የሚባለውን ጉዳይ እንዳይንቀሳቀስ የታገደውን እሱን ልቀቁ። ሁለተኛ ነገር ደግሞ በሊባኖስ ውስጥ የተኩስ አቁም ስምምነት ይከናወን። እኛ ምን ተገብረው የተኩስ አቁም በሊባኖስም ይከናወን። አሁን ለዶናልድ ትራምፕ እንዳልኳችሁ ይሄ እንትኑን ማድረግ የኢራንን እንዳይንቀሳቀስ የታገደ ወደ $100 ቢሊዮን የሚጠጋ ገንዘብ እዛው አሜሪካ ውስጥ ብቻ አይደለም፣ ደቡብ አፍሪካ ውስጥ፣ ጃፓን ውስጥ፣ አውሮፓና ዩናይትድ ኪንግደም ውስጥ ምናምን የተጠራቀመ በወርቅ በሪል ስቴት በመሳሰሉት በተለያዩ የትራንዛክሽን መንገዶችም የተከማቸ ሀብት ነው ያገዱባት፣ እንዳይንቀሳቀስ ያገዱባት እና ያ እንዳይንቀሳቀስ የታገደው ሀብትን ለመልቀቅ ችግር የለባቸውም። አዲስም ነገር አይደለም። ከዚህ ቀደም በሳቸው ስልጣን ዘመን 2016 ላይ ተከናውኗል። በ2023 ደግሞ በጆ ባይደን የስልጣን ዘመን ላይ ተከናውኗል። እስረኛ ልውውጥ እያሉ በቃ የሚያከናውኑት ነገር ነው ልላችሁ ፈልጌ ነው። ዶናልድ ትራምፕ አሁን የኢራንን $100 ቢሊዮን ባንዴ አይደለም የሚለቁት፣ በፓርት በፌዝ ይለቀቃል። እሱ ችግር የለውም። ችግሩ ማን ነው? ከዚህ ቀደምም በተደጋጋሚ እንዳልኳችሁ የኢራን ተኩስ አቁም ስምምነትን ተግባራዊ አድርጎ ከዛ ዘለቄታዊ ሰላም ለማምጣት እንቅፋት የምትሆን ነው እስራኤል ነች ብያቸዋለሁ። እስራኤል በሊባኖስ ውስጥ እያከናወነች ያለው ወታደራዊ ዘመቻ እጅግ በጣም አስፈሪ ነው። ከ1800 በላይ ሰዎች ተገለዋል እስራኤል። ከነዛ ውስጥ ወታደሮች የሂዝቦላ ወታደሮችም አሉ ትላለች። ከ2 ሚሊዮን በላይ የሚሆኑ ሰዎች ተፈናቅለዋል። ቤይሩት ወደ ፍርስራሽነት ሌላ ጋዛ እየሆነች ነው። ባይዘው ላይክ በኢራኑ ጉዳይ ስለተሸፈነ እንጂ ሰቅጣጭ ነገር ነው የሚያከናውኑት። ደቡባዊ ሊባኖሱን ከተቀረው የሊባኖስ ክፍል ነጥሎ ለማስቀረት በሚል እያፈነዳዱ ያለ ድልድይ ሌላ መሰረተ ልማት ልነግራችሁ አልችልም። በዛው ልክ እነሱም እየደረሰባቸው ያለ ጉዳት ቀላል አይደለም። በጣም በርካታ ወታደሮቻቸው ሞተዋል። ሂዝቦላ የሚተኩሳቸው ሮኬቶች አልቆሙም። እንደዚህ አይነት ጉዳዮች አሉ። የእስራኤል መንግስት አቋም በሊባኖስ ጉዳይ ላይ ምንድን ነው የሚለውን ነገር እንመልከተው። የመጀመሪያው ጉዳይ ኢሚዲየትሊ አሁን ላይ ያለው አቋም እና በዘለቄታዊነት ያለው አቋም ብለን እንክፈላቸው። አሁን ላይ ያለው በአጭር ጊዜ እንደ ሾርት ተርም ፔሪድ ኦፍ ታይም የሚያስቡት ነገር ምንድን ነው? የዶናልድ ትራምፕን የተኩስ አቁም ሂደት ላለማጨናገፍ በተወሰነ መልኩ ከኢራን ጋር ድርድር ምናምን አይፈልጉም። ከኢራን ጋርማ ገና ያልጨረስን ጦርነት አለ ብለው የሚያምኑ ናቸው። በተኩስ አቁም ውስጥ እስራኤልና ሊባኖስ ከተጠቃለሉ ለነሱ እንደ ትልቅ ሽንፈት ስለሚቆጠር ምን አይነት እቅድ ነው ይዘው የመጡ? የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ ተደራዳሪዎች ጋር በቀጥታ ድርድር በማድረግ የራሳ
የራሳችንን አይነት ስምምነት አድርገን በዛ መልኩ ነው ተኩስ አቁም የምናደርገው ጦርነቱን የምናቆመው። ስለዚህ የኛ መንገድ የነ አሜሪካና የነ ኢራንን የተኩስ አቁም ማዕቀፍ ውስጥ መጠቃለል ሳይሆን በራሳችን መንገድ ነው የምንሄደው ብለው ነው የተናገሩት። ይህን ከመናገራቸው በፊት ዶናልድ ትራምፕ በእርግጥም የዚህ የሊባኖስ ጉዳይ እንዳሳሰባቸው የምታውቁት ባሳለፍነው ሐሙስ ላይክ ከአንድ ሳምንት በፊት ገደማ አካባቢ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ስልክ ደውለው በቃ ቀዝቀዝ አድርጉት ብለው ተናግረዋል። ትላንትም በተወሰነ አንስቼዋለሁ ይህን ነጥብ። ቀዝቀዝ አድርጉት፣ ሊባኖስ ውስጥ እያከናወናችሁት ያለውን ነገር ቀዝቀዝ አድርጉት ብለዋል። እና እነ ኔታንያሁ ምንም እንኳን ቀዝቀዝ ማድረግ ባይፈልጉም ነገር ግን ወደውም ሳይሆን ተገደው ቀዝቀዝ ማድረግ ያለባቸው ነጥብ ላይ መጣ። ለምን ካላችሁ ኢራን በምንም ተአምር እስራኤል የሊባኖስ ላይ እንዲህ አይነት ጥቃት እየሰነዘረች እንዲህ አይነት ድብደባ እየፈጸመች ሆርሙዝን ልትከፍትላቸው አትችልም በምንም ተአምር። እንግዲህ እስራኤል እንግዲህ የበሰበሰ ዝናብ አይፈራም በሚለው ካልሆነ በቀር ዓለም ላይ መቼስ እድሜ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል ስም በዚህ ደረጃ በታሪኳ እንዲህ ጎድፎ አያውቅም። ማለት አሁን እስራኤል ሲባል እስራኤልን ዓለም ላይ ያለው ኦፒኒየን ተቀይሯል እንደምታውቁ። እና የምዕራቡ ዓለም ዲሞክራሲ ምልክት ነን ይላሉ አሁን አይደል? ሊበራል የሆነው ዓለም ደግሞ በፍትሃዊነት የሚታወቅ ነው። እንግዲህ በመርህ ደረጃ በኮቴሽን እያደረጋችሁ አስቀምጡልኝ። ራሳቸውን ፖርትሬ የሚያደርጉት ራሳቸውን የሚያቀርቡት እኛ በዲሞክራሲ የሰለጠንን በፍትሃዊነት የምናምን እንዲህ ነው በቃ። እስራኤል በተግባር ደግሞ እነዛ የምዕራቡ ዓለም ስታንዳርዶች ወርዳ በፍትሃዊነት የምትታወቅ የሰው ግዛት የሰው ሀገር ገብታ በመውረር ሰው ግዛት የምትይዝ ዌስት ባንክን ኦልሞስት በቃ አኔክስ አድርገውታል። ከቀናት በፊት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል ካርታ ብለው ማለት ስላለባቸው አደጋ ገና ኢራን ውስጥ ያለውን ጦርነት ብንጨርስ እንኳን ኢራቅ ውስጥ፣ ሶሪያ ውስጥ፣ የመን ውስጥ አለን የቤት ስራ እያሉ ያሳዩት ካርታ አለና እሱን ሲያሳዩ እስራኤል የምትባለዋን ሀገር ከዚህ ቀደም ዌስት ባንክን ነጥለው ዌስት ባንክ ራሱን እንደቻለ የሆነ ነገር አድርገው ያስቀምጡት ነበር። ዌስት ባንክ ውስጥ ያው የራማላ ፓለስቲን ሊብሬሽን ፍሮንት ኦርጋናይዜሽን አስተዳደር ያለበት ነው። ማህሙድ አባስ አስተዳደር ያለበት ነው። ባይ ዲፎልት ፍልስጤም የምትባል የሆነች ሀገር ጭላንጭል ተስፋ አለች የምትባልበት ቦታ ነው። እና እነ ኔታንያሁ በካርታው ላይ ምንድን ያደረጉት ሙሉ በሙሉ ያንን ቦታ እስራኤል ሰልቅጣ ፍሮም ሪቨር ቱ ዘ ሲ እንደሚባለው ከጆርዳን እስከ ሜዲትራኒያን ድረስ ያለው ማለት ነው። ከቀይ ባህር እስከ ሜዲትራኒያን ድረስ ያለውን ቦታ ሙሉ በሙሉ በእስራኤል ቁጥጥር ውስጥ የሚያደርግ አይነት ካርታ ነው ያሳዩትና ሀሳባቸው ግልጽ ነው። ሊባኖስ ውስጥም ሄደው እያከናወኑ ያለው ዘመቻ ምን እንደሆነ ይታወቃል። 14 ከመቶ የሚሆነው የሊባኖስ መሬት በቁጥጥራቸው ውስጥ አድርገዋል። የመሬት የግዛት ማስፋፋት ላይ ናቸው ያሉት። የረዥም ጊዜ ግባቸው እሱ ነው። ከረዥም ጊዜ ግብ አንጻር አሁን ይሄ በአንድ ጊዜ ያንን ነገር ማሳካት ስለማይችሉ ጦርነቱንም አሁን ሆልድ ማድረግ ነው እንጂ ማቆም አይደለም። የኔታንያሁ ሀሳብ በተወሰነ ፋታ ለመውሰድ ከሊባኖስ መንግስት ጋር በቀጥታ እንነጋገር፣ እንደራደራሉ። ይህን የሚያደርጉት ወደው እንዳይመስላችሁ ተገደው ነው። ተገደው ማለት ምን ማለት ነው? ሆርሙዝን ኢራን እንደማትከፍትላቸው እና አሜሪካ ጠንቅቀው ያውቃሉ። ስለዚህ ዶናልድ ትራምፕ ጫና ለማሳደር ሞክረዋል። በተወሰነ መልኩ እስራኤል ላይ ወደ ድርድር ጠረጴዛ በራሷ መንገድም ይሁን ብቻ በምን መታ የሆነ ነገር እንድታደርግ ይህን ጦርነት እንድታቆም የነ ዶናልድ ትራምፕ ፍላጎት ነው። ምክንያቱም ዶናልድ ትራምፕ አሁን ስለ ቀጣይ ድርድር ለምንድን ነው ማውራት የጀመረው ነው ጥያቄ። ስለ ቀጣዩ ድርድር ለምን ማውራት ፈለገ? ቀጣይ ድርድር ይኖራል ብሎ በፎክስ ኒውስ ላይ ፍንጭ ሰጠ፣ አሁን በግልጽ ማለት ነው። ለምንድን ነው ይሄን ያከናወነው ካላችሁ የቤት ስራውን ሰምሃው እየሰራ ቆይቷል ማለት ነው። አንደኛው የቤት ስራ እና ትልቁ በቃ ከባድ የነበረው የቤት ስራ የእስራኤልና የሊባኖስ ጉዳይ ነው። እስራኤል በሊባኖስ ውስጥ የምታከናውነው ዘመቻ ነው። ትላንትና ምን አይነት ዘገባ ወጣ? እስራኤል ከሊባኖስ ተደራዳሪዎች ጋር በዋሽንግተን ዲሲ ውስጥ አሜሪካ ውስጥ ድርድር መጀመራቸው፣ ወደ ስምምነት ላይ መምጣታቸው፣ ወደ ስምምነት ላይ የተፈረመ ነገር ማለት ሳይሆን በመርህ ደረጃ በብዙ ጉዳዮች ላይ እንደተስማሙ የሚገልጽ አይነት ዜና ወጣ። ይሄ ጉዳይ እስራኤል በሊባኖስ የምታከናውነውን ጦርነት ማቆም ፈልጋ ሳይሆን ደግሜ ነው የምነግራችሁ የሆርሙዝ ሰርጥን ለመክፈት የግዷን የሊባኖስን ጦርነት ማቆም ስላለባት ነው። የኢራን ቅድመ ሁኔታዎችን አሁን እነ ትራምፕ ምን አሉ ማለት ነው? አሟሉ። ግን ሚዲያ ላይ ሲመጣ አሁን የኢራንን ቅድመ ሁኔታዎች አሟልተናል፣ እስራኤልና ሊባኖስም ወደ ስምምነት ላይ መምጣት በሚችሉበት ጉዳይ ላይ ተኩስ አቁሙን መፈረም ወደሚችሉበት አይነት ነባራዊ ሁኔታ ላይ መጥተዋል። ስለዚህ ኢራን ሆርሙዝ ሰርጥን ትክፈት ካሉ በቃ ለኢራን ቅድመ ሁኔታዎች ተንበረከኩ ሊባሉ ነው። ናሬቲቭን ተቆጣጥረው መቀጠል አለባቸው እንደምታ። ስለዚህ እንዴት አደረጉት? የኢራንን ብሎክ በብሎኬድ ዘግተናል። ኢራን ሆርሙዝ ሰርጥን እንደዘጋችሁ እኛ ደግሞ የኢራንን መዝጋት ዘግተነዋል። ምንድን ነው? ምን ማለት ነው? እስኪ ሮት ነው እንዴ? በቃ እንደዛ እኮ ነው የሚመስለው ነገሩ። አሜሪካ ያንን ነገር በማድረጓ ይሄ ነው የሚባል ጫና ኢራን ላይ እንደማታመጣ ይባስ ብላ የነ ቻይናን ትኩረት ስባ ከነ ቻይና ጋር ልትፋጠጥ የምትችልበት ጉዳይ እንዳለ በግልጽ እየታወቀ ናሬቲቭን ግን ተቆጣጥረው መቆጠል አለባቸው። አሸናፊዎቹ እነሱ ሆነው መቅረብ አለባቸው። ዜናው እና አሜሪካን በዛ መልኩ አሸናፊ አድርጎ ማቅረብ አለበት። ስለዚህ ብሎኬድ የሚባል የሆነ ምን እንበለው የነ ትራምፕ ማወናበድ መጣ ማለት ነው። ከዛ ብሎኬድ ብለው
50 ስንት 10 ሺህ ወታደሮች ወደ አካባቢው ተጠግተዋል። ከ50 በላይ መርከቦች እንዲህ አካባቢውን ይዘዋል። በቃ ሙሉ በሙሉ ብሎኬድ የሚባለው ነገር እየተተገበረ ነው። እኔ በጣም ማመሰግነው አሁን ያለንበትን ጊዜ የመረጃ ፍሰት በብዙ መልኩ ከብዙ አቅጣጫ የሚገኝበት አይነት ጊዜ ስለሆነ እነ ፎክስ ኒውስ የሚሉትን ነገሮች ብቻ እየሰማን ብንቀጥል ኖር ይሄኔ አዎ እያለን ማለት አሜሪካ ኢራንን ከበባ ውስጥ አስገብታ በቃ አስጨንቃ ድጋሚ ወደ ድርድር ጠረጴዛ መለሰቻት እንደዚህ አይነት ነገሮችን ልናወራ እንችል ነበር። ፕራክቲካሊ ግን እንደዛ አይደለም። ናሬቲቭን እንደዛ አድርገው ቢያሰሩትም በተጨባጭ በመሬት ላይ ግን ኢራንን ቅድመ ሁኔታ ወደ ማክበር ውስጥ መተው ነው። ባለፈው ቀላል ነው። ጄዲ ቫንስን ኢራን ጥላ ሄደችው ሌላ ለምንም አይደለም። ጥላ ሄደችው መጀመሪያ ቅድመ ሁኔታውን አሟሉ ነው። የቱን ቅድመ ሁኔታ? ሊባኖስ ውስጥ ያለውን የእስራኤል ዘመቻ አስቁሙ ነው። በተኩስ አቁም ውስጥ ሊባኖስ ትጠቃለል። ይሄን ለማድረግ እንዲችሉ ጥለው መጡ። ያኔ ጥለው ከመጡ በኋላ ምን ማድረግ ጀመሩ? እስራኤልና ሊባኖስ ተገናኝተው ማውራት እንዲችሉ። የት? አሜሪካ ውስጥ። እሱን ያደረጉት በተግባር በተጨባጭ። ትላንትና በሰበርነ ዜናው ባይወራም ያው የና አሜሪካ የብሎኬድ ዜና መቼስ ሁሉንም መገናኛ ብዙሃን ስላስጨነቀ ይሄኛው ጉዳይ በተወሰነ የተድበሰበሰ ቢመስልም እኔ ግን በፍጹም ሊድበሰበስብኝ አይችልም እንደዚህ አይነት ጉዳይ እና አሜሪካ አሁን ላይ የኢራንን ቅድመ ሁኔታ ማክበር መጀመራቸውን አንድ ማሳያ ጥቀሱ ከተባለ የእስራኤልና የሊባኖስ ድርድር ነው። ይሄ ድርድር በተለይ ከሂዝቦላ ጋር ያለውን ግንኙነት ታሳቢ የሚያደርግ ነው። ሊባኖስ ብለን ስንናገር ምንድነው የምንለው? ሂዝቦላ አለ ሊባኖስ ውስጥ። ከዛ ደግሞ ሊባኖስ የምንላት አገር አለች። ምንድነው ጉዳዩ የሚለውን ነገር በተወሰነ ግልጽ ለማድረግ ያክል የሊባኖስ ሀገርነት ስሪት በ1940ዎቹ ፈረንሳይ ሊባኖስን ጥላ ስትወጣ የፈጠረችው የፖለቲካ ስርዓት አለ፣ መንግስታዊ አስተዳደር ስርዓት። በዛ መንግስታዊ አስተዳደር ስርዓት ውስጥ 3 አካላት አሉ። እስልምና አለ። እስልምና የሺያና የሱኒው ሁለት ማለት ነው። ሺያዎች አሉ፣ ሱኒዎች አሉ። ከዛ ክርስቲያኖች ደግሞ አሉ። የዛው አካባቢ በጣም ኦሪየንታል ክርስቲያን ከሚባሉት ውስጥ የሚጠቀስ ነው የሊባኖስ ክርስትና እንደምታውቁት። እና እነዚህ 3ቱ አካላት የህዝብ ተወካዮች ምክር ቤት አፈጉባኤ ጠቅላይ ሚኒስተርነትን፣ ፕሬዝዳንትነትን እየተከፋፈሉ እንዲገዙ እንዲያስተዳድሩ የሆነ ኃላፊነት አላቸው። ፎርሙ ራሱ እንደው በዝርዝር ነገሩን ገባበታለሁ ብዬ ስላላሰብኩኝ ነው እንጂ እነ ፈረንሳይ ያስቀመጡት መንግስታዊ አስተዳደር ስርዓት በራሱ አሁን ላይ በሊባኖስ ውስጥ ለምንመለከተው ምስቅልቅል መሰረት እንደሆነ ይገለጻል። እምነትን መነሻ አድርጎ ሃይማኖትን መነሻ አድርጎ በዛ መልኩ ሊያጣጥሙ የሞከረበት መንገድ። ከዛ የእርስ በርስ ጦርነት እንደነበረ አይዘነጋም። ሊባኖስ ውስጥ በ1970ዎቹ መጨረሻ አካባቢ ላይ በጣም 1978 በተለይ ከባድ የሆነ የእርስ በርስ ጦርነት ተፈጥሮ እንደነበረ አይዘነጋም። እና በዛ 1978 እንደ አውሮፓውያን አቆጣጠር ላይ እስራኤል ክርስቲያኖችን ልጠብቅ ብላ ነው ሊባኖስ ውስጥ መጀመሪያ የገባችው። ክርስቲያን ልጠብቅ ብላ ገባችና የሺያ ሙስሊሞችን በዚህ በደቡባዊ ሊባኖስ ያሉ የሺያ ሙስሊሞችን፣ የሱኒ ሙስሊሞችን በሶሪያ ይደገፋሉ የሚባሉትንና ከፍልስጤም ውስጥ ካለው የፓለስቲን ሊብሬሽን ፍሮንት ከነ ያሲን አረፋት ጋር አብሮ ይሰራል ብለው የሚያስቡትን አካል ያነጣጠረ ዘመቻ ነው የፈጸሙት። ክርስቲያኖችን መጠበቅ ሳይሆን በተግባር ያከናወኑት ሺያዎችንና ሱኒዎችን ለነሱ ስጋት እንዳይሆኑባቸው አድርገው መደብደብ ነው። ልክ ይህንን በሚያከናወኑበት ሰዓት ላይ በደቡባዊ ሊባኖስ ሂዝቦላህ የሚባለው ቡድን 1982 እንደ አውሮፓውያን አቆጣጠር ተመሰረተ። ሂዝቦላ ለምን ተመሰረተ? የህልውና ጉዳይ ነው። እስራኤል በደቡባዊ ሊባኖስ ይሄኔ ሂዝቦላ የሚባለው አካል ባይኖር ኖሮ እንዳለ ጨፍጭፋ ጨርሳቸው ነበር። ኦር ደግሞ በተደጋጋሚ ጦርነት ውስጥ ገብታ በተደጋጋሚ ጦርነት ውስጥ ከመግባት አልፎ በቃ ያን አካባቢ ሙሉ በሙሉ ተቆጣጥራው ነበር ማለት ይቻላል። ሂዝቦላ ያንን አካባቢ በእስራኤል ቁጥጥር ውስጥ እንዳይወድቅ ሲከናወንበት የነበረው ዘመቻ የመሳሰሉት ጉዳዮችን መነሻ ተደርገው ያው በኢራን እየተደገፈም ቢሆን ሂዝቦላ ተመሰረተ። ግን ኢራን አይደለችም የመሰረተችው ሂዝቦላ እዛው በሊባኖስ ውስጥ ያለ የሺያ ሙስሊሞች እንቅስቃሴን ነው ኢራን ወደ ፖለቲካዊ ሙቭመንት እንዲቀየርና በትጥቅ ድጋፍ በማከናወን የረዳችው። እርሾው እዛው ሊባኖስ ውስጥ ነበር። ገብቷችኋል? ብዙ ጊዜ እንትን ስንል 1982 ላይ ሂዝቦላን ኢራን መሰረተችው ምናምን እንላለን። ግን መሰረተችው ስንል ፕራክቲካሊ የሌለን አካል አምጥታ ከሆነ ቦታ ወደ ሆነ ቦታ አዘዋውራ ቁጭ ያደረገችው አይደለም። እዛው የነበረው ነባሪያ ሁኔታ የወለደውን ቁጣና ቢተኝነት አደራጀችው ነው ሊባል የሚችለው። ሂዝቦላ የሚባለው አካል ከዛ ጊዜ ጀምሮ ትጥቅ አንግቦ ከኢራን ጋር በጣም ጠንካራ አጋርነት ኖሮት መንቀሳቀስ ጀመረ። ከዛ እስራኤል ደቡባዊ ሊባኖስን በ1990ዎቹ ጥላ ስትወጣ ከጥላ መውጣቷ ጀርባ ሂዝቦላ ጠንካራ ወታደራዊ አቅም የማይካድ ነው። በ1990ዎቹ ውስጥ እንግዲህ በ1978 ምናምን አካባቢ ላይ ገብታ ያን አካባቢ ተቆጣጥራ ቆይታ ከዛ በ1980ዎቹ የመሳሰሉት ላይ ደግሞ የእርስ በርስ ጦርነት ነበረ። ተደጋጋሚ
የእርስ በርስ ጦርነት በቃ የፓወር ስትራግሉ ሺያዎቹ በሱኒዎችና በክርስቲያኖቹ መካከል ያለው የፓወር ስትራግል ቀላል አይደለም። በ1980ዎቹ መጨረሻ አካባቢ ላይ በጣም ከባባድ የሆኑ እልቂቶችን አሳልፈዋል። በ1990ዎቹም እንደዛ ነበሩ። እስራኤል ዜን ተመልሳ አካባቢው ላይ ገብታ በመጨረሻም ተሸንፋ ስትወጣ ከሊባኖስ ውስጥ በ1990ዎቹ መጨረሻ አካባቢ ላይ እንዳልኳችሁ የሊባኖስ ጠንካራ አቅም ነበር። ያ ቅጽበት ያ ሞመንት ሊባኖስ ውስጥ የሂዝቦላህ ቡድንን እንደ ጠንካራ ወታደራዊ አቋም ሆኖ እንዲደራጅ ምክንያት ሆነ። እስራኤልን ከደቡባዊ ሊባኖስ ጠራርጎ ማስወጣት መቻሉ በ1990ዎቹ መጨረሻ። ከዛ ጊዜ በኋላ ባሉት ዓመታትም እስራኤሎች ድጋሜ ወደ ሊባኖስ ውስጥ ገብተው ከሂዝቦላ ጋር የተዋጉበት አጋጣሚ ነበረ። ለምሳሌ በ2006 እንደ አውሮፓውያን አቆጣጠር እንዲሁ ድጋሜ ከሊባኖስ ጋር ጦርነት ውስጥ ገብተው ተሸንፈው ወጥተው እንደነበር አይዘነጋ። በ2006 በተጨባጫው ነገሩን ጠለቅ ብላችሁ ሲገቡበት የምታገኙት ታሪክ ስለሆነ ብዙም አይጨንቅም። ማለት የፋክት ቤዝድ የሆነ ጉዳይ ለመሆኑ እናንተ ራሳችሁ እየገባችሁ በ2006 የነበረው ጦርነትና ውጤቱ ምን ይመስል ነበረ፣ እንዴት እስራኤል የተባበሩት መንግስታት ድርጅት ውሳኔ ለማክበር ተገደደች፣ ያንን ስትገደድ ለሂዝቦላህ እንደምን ማለት ተቆጠረ የሚሉትን ነገሮች እየገባችሁ ያቸው እና ሂዝቦላህ በሊባኖስ ፖለቲካ ውስጥ የህዝብ ተወካይ ምክር ቤት ውስጥ ወንበር ያለው እንደ ፖለቲካ ፓርቲ አደረጃጀት አድርጋችሁ ውሰዱት። ግን ከሌሎቹ የተለየ የሚያደርገው ምንድነው? ሂዝቦላህን የራሱ የታጠቀ ወታደራዊ ኃይል አለው። በመቶ ሺዎች የሚቆጠሩ ነበሩ። የራሱ ማለት ነው። በቃ አሰልጥኖ የሚያደራጃቸው አሰልጥኖ ጦርነት ውስጥ የሚያስገባቸው የሚዋጉለት የራሱ ሊባኖስ መከላከያ ኃይል በተለየ የሚንቀሳቀስና እንዲያውም ሊባኖስ ወታደራዊ ኃይል አቅም በላይ ሊባል በሚችል መልኩ ታጥቆ የነበረ ክንፍ ነው ማለት ነው፣ የሂዝቦላ ክንፍ። በዛ ቦታ ላይ እንግዲህ እንደ ፖለቲካ አደረጃጀት ሆኖ ያን አካባቢ ያስተዳደረ በህዝብ ተወካይ ምክር ቤት ውስጥ ወንበር ኖሮት በሊባኖስ መንግስታዊ ኃላፊነቶች ላይም ስልጣን ኖሮት። ምክንያቱም ቀድሞ በ1940ዎቹ የተፈጠረው መደላድል የሱኒ የሺያና የክርስትና እምነቶች ስልጣንን የተከፋፈሉ መሪነትን የተከፋፈሉ እንዲሰሩ የሚያደርግ አይነት ስለነበረ በዛ መደናውንም እየቀጠሉ ያሉት የሊባኖስ ኃይል በተለያየ አጋጣሚ ላይ እንደው አሸባሪ የሚል ነገር ተደርጎ ቢገለጽም ግን ደግሞ መርሳት የሌለብን እንደዚህ አይነት ነገሮች ያው አሸባሪነት የሚለው ቃል በራሱ በመርህ ደረጃ ዓለም ላይ ስምምነት የሌለው ቃል እንደሆነ ይታወቃል። ሁሉም ለተመቸው ቡድን አሸባሪ የሚለውን ቃል መለጠፍ ይችላል እና እነ እስራኤልም ምዕራቡ ዓለም ሀገራትም ሂዝቦላህን አሸባሪ የሚል ታፔላ ሲለጥፉበት ኦኬ ይመቻቸው። እነሱ ግን መካድ የሌለብን ነገር ሂዝቦላ የሚባለው ኃይል በሊባኖስ ፖለቲካ ውስጥ የህዝብ ተወካይ ምክር ቤት ውስጥ ወንበር ያለው መንግስታዊ የስራ ኃላፊነቶች ላይ ባለስልጣናቱ የተሾሙ የመሳሰሉት ነገሮች ናቸው። የራሱ የሆነ ወታደራዊ ኃይል ያለው እነዛ ጉዳዮች። ሊባኖስ ስንል የሊባኖስ መንግስት አለ። ከዛ ደቡባዊ ሊባኖስን እያስተዳደረ ደግሞ የሚሄድ ሂዝቦላ የሚባል አካል አለ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በ2% ቅድመ ክፍያ በ140 ሺህ ብር ብቻ የቤት ባለቤት ይሁኑ የሚላችሁ ጊፍት ሪል ስቴት በዓልን ምክንያት በማድረግ በታላቅ ቅናሽ በመሃል አዲስ አበባ በለገሃር በቦሌ አትላስ በተክለ ሃይማኖት በ22 በሲኤምሲ እንዲሁም በአያት ለአጭር ጊዜ የሚቆይ የሽያጭ መርሃ ግብር ላይ የመኖሪያ አፓርትመንቶችና የንግድ ሱቆችን 18 ካሬ ጀምሮ የቤት ባለቤት የሚሆኑበት እንዲሁም 45% የባንክ ብድር አመቻችቶላችኋል። ታዲያ ምን ይጠብቃሉ? አሁኑ የቤት ባለቤት የሆኑ። ለበለጠ መረጃ በ0963 99 93 33 ላይ ይደውሉልን። ጊፍት ሪል ስቴት ማህበረሰብን እንገነባለን። መኖር በጊፍት መንደር። እስራኤል በምታከናውነው ጦርነት አንደኛው በቃ ማሽመድመድና ማጥፋት የምትፈልገው የሂዝቦላህን ቡድን። ስለዚህ አሁን ዋሽንግተን ዲሲ ውስጥ የእስራኤልና የሊባኖስ ተደራዳሪዎች ተገናኝተው ምክክር ውይይት ጀመሩ ሲባል የድርድሩ ዋና ዓላማ ሁለቱ ሀገራት ድንበር ላይ ለወራት የቀጠለውን ግጭት ለማቆምና የተኩስ አቁም ስምምነት ላይ ለመድረስ ያሰበ ነው። ይህም በሁለቱ ወገን ከድንበር ተፈናቅለው የሚገኙ በ10 ሺህ የሚቆጠሩ ሰዎች በሰላም ወደ ቤታቸው እንዲመለሱ ለማስቻል ታስቧል ይባላል። መረሳት የሌለበት ነገር አሁን እስራኤል ተቆጣጥራ የምትቀጥለውን የ14 ከመቶ የያዘችውን የሊባኖስ መሬት ጉዳይ ከላታኒ ወንዝ በስተደቡብ የሚገኘውን አካባቢ ማለት ነው እስራኤልና ሊባኖስ በሚዋሰኑበት ድንበር አቅራቢያ ላይ ያለውን ስፍራ በፈር ዞን አድርጋው ነው መቀጠል የምትፈልገው። ያ አካባቢ ላይ ሰው መጥቶ እንዲኖርበት ሰው መጥቶ ጎጆ እንዲቀልስበት የምትመኘው አይነት ቦታ አይደለም። ስለዚህ the right to return ነው እስራኤል የምትነጥቃችሁ። 1948 ተመስርታ ከዛ ከወራት በኋላ the first ናቀባ ተብሎ ከ700 ሺህ በላይ የሚሆኑ ፍልስጤማውያን ከቀያቸው ከቤታቸው ከመሬታቸው መፈናቀል ከጀመሩበት ታሪክ አንስቶ ዛሬ ሊባኖስ ውስጥ እያየን እንደምንገኘው፣ ሶሪያ ውስጥ እያየን እንደምንገኘው ሰዎቹ ከቀያቸው ከተፈናቀሉ በኋላ they don't have a right to return። በቃ ወደ ቀያቸው ተመልሶ የመስፈር መብት የላቸውም።
እስራኤል ይሄን መብት በመንፈግ ነው የምትታወቀው። ዛሬም ድረስ የእስራኤልና የፍልስጤም ጉዳይ ሲነሳ አንዱ ቀድሞ የሚነሳው ጉዳይ ፍልስጤማውያን ወደ ሀገራቸው የመመለስ መብታቸው ይከበርላቸው የሚለው ጉዳይ ነው እና በ10 ሺዎች የሚቆጠሩ ሰላማዊ ሰዎች ወደ ቤታቸው እንዲመለሱ ለማስቻል የሚለው ጉዳይ ወደ የትኛው ቤታቸው ነው የሚመለሱት? እስራኤል የኛውን ጉዳይ አትፈልግም የሚለው ነገር ታሳቢ እንድናደርግ በጣም ይግድ ይላል ማለት በድርድር ጠረጴዛ ላይ እንደዛ ቢሉ እንኳን ለምሳሌ አሁን ባለፈው በሐማስና በእስራኤል መካከል አንዱ ሲነሳ የነበረው ነገር ጋዛን መልሶ ስለመገንባት ነው አይደል? ሰዎች ወደ ቀያቸው እንዲመለሱ ማድረግ ነው። ነገር ግን መጠለያ ጣቢያ ውስጥ በላስቲክ በተሰራ ዳስ ውስጥ መኖር ጀመሩ እንጂ ወደ ፈራረሰ ቤታቸው ውስጥ ኖረው ቤታቸውን ለማደስ እንቅስቃሴ ምናምን ሲጀምሩ ሌላ የሆነ ጥቃት ይደርስባቸውና ከዛ አካባቢ ድጋሚ ይፈናቀላሉ። እንዳልኳችሁ ዜናዎቹ በዚህ በኢራኑ ጉዳይ በነ ሊባኖስ ጉዳይ ምናምን ዓለም ላይ ሌሎች በጣም ጉዳዮች እየመጡ እየሸፈኑት በመሆኑ ነው እንጂ ጋዛ ውስጥም በጣም ከባባድ ነገሮች እየሆኑ ነው እና ዘ ራይት ቱ ሪተርን ወደ ቀይ መመለስ የሚለው መብት ጉዳይ ስቲል የሊባኖስ ዜጎችን የሚያሳስብ ነጥብ ነው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ 1701 የሚባል አለ። በዋናነት እንደ አውሮፓውያን አቆጣጠር በ2006 የወጣውን የውሳኔ ቁጥር 1701 ዳግም ስራ ላይ ለማዋል የሚል አይነት ሐሳብም ተይዟል። እንግዲህ በዛ 2006 ላይ እስራኤል ተሸንፋ በወጣችበት በምንለው ጦርነት ላይ ማለት ነው ሂዝቦላ ትጥቅ እንዲፈታ የሚል ሐሳብ አለ። እንግዲህ ያኔ ሂዝቦላ ትጥቅ እንዲፈታ የሚል እስራኤል ይህንን ጉዳይ ታነሳለች። ሂዝቦላ ትጥቅ ይፍታ የሚለውን ጉዳይ በእነሱ ዘንድ ደግሞ ምን አይነት ሐሳብ አለ? ትጥቅ መፍታትና ያለመፍታት ጉዳይ ሳይሆን እስራኤል በቀጣይ በየትኛውም አጋጣሚ ጥቃት እንደማሰነዝር ዘመቻ እንደማታከናውንብን ዋስትና ይሰጠን፣ የጋዛ ሰዎች ዕጣ ፈንታ እንደማይደርሰን ዋስትና ይሰጠን። ይህን ዋስትና ሳሰጡ እንዴት ትጥቅ እንፈታለን ነው የሂዝቦላ አቋም። እስራኤል ደግሞ ሂዝቦላ የሚባለው አካል ዲስአርም እንዲሆን ትጥቅ እንዲፈታ፣ እሱ ብቻ ሳይሆን ምናልባት አሁን ሊስማሙበት የሚችሉት ጉዳይ የሊባኖስ መንግስትም ደካማ መንግስት ነው። ሪጅም ቼንጅ ከተከናወነባቸው ሀገራት መካከል አንዷ ነች እንደምታውቁት ሊባኖስ። ከሂዝቦላ ጋር ያለው ጉዳይ በተደጋጋሚ የሊባኖስን ጉዳይ እንትን እያለ ስለሆነ እና ሺያዎች ሱኒዎችም ክርስቲያኖችም ደግሞ ስለሆኑ እንዳልኳችሁ በጣም ሰቅጣጭ በሆኑ የእርስ በርስ ጦርነቶች ውስጥ አሳልፈውም የመጡ ስለሆኑ ራይት ናው ሊባኖስ ሂዝቦላ ሲባል ማዕከላዊ መንግስቱ ማለት ነው ሱኒዎች ናቸው። ማዕከላዊ መንግስቱ ሰምሃው በቃ የራሱ ጉዳይ የሚል አይነት አቋም ውስጥ ሊመጣ የሚችልበት እድል አለ። የነ እስራኤልን ፍላጎት ሊያከብር የሚችልበት እድሎች አሉ። ያ የሚሆን ከሆነ እዛው ሊባኖስ ውስጥ ሌላ ምን ልንመለከት እንችላለን? ሌላ የእርስ በርስ ጦርነት። ምክንያቱም ማዕከላዊ መንግስቱ ሊባኖስ ውስጥ ያለው የሂዝቦላ ቡድን ትጥቅ መፍታት አለበት ብሎ የእስራኤልን ውሳኔ ከተቀበለና ይህን ውሳኔ ለማስተግበር ደግሞ እንቅስቃሴ ከጀመረ እስራኤል ባትገባም በቀጥታ ነገር ግን ሊባኖስ ባለመረጋጋት ውስጥ በነውጥ ውስጥ በመከራ ውስጥ በኢኮኖሚ ድቀት ውስጥ የመቀጠሏ ጉዳይ እርግጥ ይሆናል ማለት ነው እና እስራኤሎች ይህንን ጉዳይ ታሳቢ አድርገው ነው እንግዲህ በዋሽንግተን ዲሲ ውስጥ መወያየታቸውና ወደ ስምምነት ላይ ለመግባት ጥረት እያደረጉ መሆናቸውን የሚያመላክቱ ዘገባዎች ወጡት እና በጣም ያሳቀኝ ከሰማኋቸው መረጃዎች መካከል እስራኤል ሂዝቦላ ስምምነቱን ከጣሰ በሊባኖስ ግዛት ውስጥ ገብታ እርምጃ የመውሰድ የነጻነት መብት እንዲሰጣትም ትፈልጋለች አሉ። የአንዲት ሉዓላዊ ሀገር ድንበር ጥሳ እዛ ውስጥ አለ በሚባል የሆነ ወታደራዊ አካል ላይ እርምጃ መውሰድ፣ ጥቃት መሰንዘር፣ መደብደብ ልክ አሁን እንደምታደርገው በማን አለብኝነት እንደፈለግኩ እንደሆን የነጻነት መብት ትስጠኝ ብላ የሊባኖስ መንግስትን ጥያቄ ያቀርባለች። ሊባኖስ በዚህ ጉዳይ ላይ እንዴ ሉዓላዊ ሀገር እኮ ነኝ፣ ይሄ ሉዓላዊነቴን አደጋ ውስጥ የሚያስገባ ነው፣ ሉዓላዊነቴን የሚጥስ ነው በሚል ይህንን የእስራኤል አቋም ትቃወማለች። ያልተስማሙበት ነጥብ ራይት ናው ተብሎ ሲነሳ አንዱ ይሄ ጉዳይ እንደሆነ ልብ ይለዋል ማለት ነው። አሁን በአንድም ይሁን በሌላ አሁን ባልኳችሁ ነጥቦች ላይ ቢስማሙም ባይስማሙም በእርግጥ ግን ተኩስ አቁም ሊባኖስ ውስጥ መከናወኑ አይቀርም። የተኩስ አቁም ይከናወናል። በሊባኖስ ውስጥ የተኩስ አቁም እስራኤል ታደርጋለች፣ ወዳም ሳይሆን ተገዳ አልኳችሁ። ያንን ነገር ስታደርግ ለዶናልድ ትራምፕ ቀደም ብዬ ነገርኳችሁ ነጥብ ጋር መለሳለሁ። አሁን የሊባኖስን ጉዳይ ክሊር ይሆነ ይመስለኛል። ቀደም ብዬ ወዳልኳችሁ ወደ ድርድሩ ጉዳይ ስንመጣ ዶናልድ ትራምፕ አሁን ወደ ድርድር ጠረጴዛ ላይ ሲመለሱ ኢራን የሆርሙዝ ሰርጥን ለመክፈት ያቀረበችውን ቅድመ ሁኔታ ታሳቢ አድርገው ለዛ ጥያቄ መልስ ይዘው ነው የሚሄዱት። መልስ ይዘው ሲሄዱ የሆርሙዝ ሰርጥን ክፈቱ ሲሉ ኢራን ምን ትላለች? የሊባኖስን ጉዳይ አስቁሙ ትላለች። እስራኤልና ሊባኖስ ኦልሬዲ ድርድር አድርገዋል። ሊባኖስ ውስጥ ያለው ጦርነት ይቆማል። ከዛ ኢራን ሆርሙዝ ሰርጥን ትከፍታለች። ሆርሙዝ ሰርጥን ኢራን ስትከፍት እነ ፎክስ ኒውስ ምን አይነት ዜና ይዘው ይወጣሉ መሰላችሁ? ትራምፕ የሆርሙዝ ሰርጥን ብሎክ በማድረጉ ብሎኬድ በመዝጋቱ ሳቢያ ኢራን ጫና ውስጥ ገብታ ወደ ድርድር መጥታ ሆርሙዝን ሰርጥ ከፈተች ወይም ለመክፈት ተገደደች የሚል አይነት ዜና ይሰሩላችኋል ማለት ዳስ ፕራክቲካሊ ዶቶቹን ስትገጣጥሟቸው እየሆኑ ያሉ ነገሮችን ስትገጣጥሟቸው የሚያሳዩት ምስል ይሄንን ነው። ከጥቂት ቀናት በፊት
ከነበረው ነባራዊ ሁኔታ አንጻር አሁን ላይ በጣም ይሄ ጦርነት ብዙ እድሜ እንደማይኖረው ይሄ ጦርነት ሊቋጭ እንደሚችል የሚያሳዩ አይነት ጉዳዮች አሉ። የሊባኖስን ጉዳይ መቋጨት ግን በቃ የዚህ ጦርነት መቋጫ ነው ወይ የሚል ጥያቄ ሊነሳ ይችላል። ከምን አንጻር ነው እያልኳችሁ ያለሁት? ከዓለም ላይ ከተፈጠረ የነዳጅ ቀውስ አንጻር ነው ይሄን ነገር እያልኳችሁ ያለሁት። እና አሜሪካ ትላንት እንዳልኳችሁ ነው እነ ትራምፕ እንትን ካላሉ በቀር እኔ አይ ዶንት ቲንክ ወደ ጦርነት ውስጥ የመግባት ድፍረቱ ይኖራቸዋል ብዬ አላስብም። አንደኛ አቅሙም የላቸውም፣ ሁለተኛ ጂኦፖለቲካሊ ብዙ ሉዝ የሚያደርጉት ነገር ይኖራል፣ ሶስተኛ የዓለምን ቀውስ ማባባስ ነው የሚሆነው እና ያንን ነገር ታሳቢ እያደረጉ እነ ቻይናና እነ ሩሲያ ጋር ሊፋጠጡ የሚችሉበት አይነት እድል እንዳለ ታሳቢ እያደረጉ ወደ እንደዚህ አይነት የጦርነት አዝማሚያ ውስጥ የሚገባ አይመስለኝ። የሚገርማችሁ እኮ እነ ቻይና ዘኢስተርን ብሎክ የሚባል ጥምረትን ስለመፍጠር እያወሩ እኮ ነው የሚገኙት። ዘኢስተርን ብሎክ ማለት ምን ማለት ነው? በቀዝቃዛው ጦርነት ጊዜ የዩኤስኤስአር የምትባለው ሶቪየት ህብረት ከ1945 እስከ 1991 በነበረው ጊዜ የምዕራቡን ዓለም የሚቃወመው ካምፕ የሚገለጽበት አገላለጽ ዘኢስተርን ብሎክ እየተባለ ነው እና አሁን ላይ በዚህ ዘመን ደግሞ ያ በቀዝቃዛው ጦርነት ዘመን የአሜሪካን ተስፋፊነት የአሜሪካን ፈላጭ ቆራጭ ነኝ ባይነት የሚገዳደረው አካል ወደ እንደዛ አይነት ጥምረት ውስጥ በመምጣት ዘኢስተርን ብሎክ ወደሚል አይነት ወታደራዊ ጥምረት ብለን ባንገልጽም እንኳ ግን የሚቹዋል ዲፌንስ ፓክት ተፈራርመው በጋራ ሊሰሩ የሚችሉበት እድልን ለማሳካት ጥረት እያደረጉ ነው። ኢራን እና ሩሲያ በጥቅሉ 31 ከመቶ የሚሆን የዓለም ነዳጅን በቁጥጥራቸው ስር አድርገዋል። ይህን ነዳጅ የምትገዛው ሀገር ቻይና ነች። በጦር መሳሪያ ጉዳይ የሩሲያ ጦር መሳሪያ፣ የቻይና ጦር መሳሪያ፣ የኢራን ባላስቲክና የክሩዝ ሚሳኤል እንዲሁም ድሮኖች ጉዳይ በጦር መሳሪያ ጉዳይ ላይም እንዲሁ እነ ሰሜን ኮሪያንም ደግሞ እንደ ኒር ፊውቸር በዚህ ብሎክ ውስጥ ልትገልጿቸው ትችላላችሁ እና ጠቅላላ ብሎ ሲገለጹ ክሪንስ ይሏቸዋል። ቻይና፣ ራሽያ፣ ኢራንና ኖርዝ ኮሪያ። ኖርዝ ኮሪያ ትላንትና የፈጸመችውን ወይም ያከናወነችውን የሚሳኤል ሙከራ ታውቃላችሁ። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በሰሜን ኮሪያ የኒክሌር ማብለያ መርሃ ግብር ባለባቸው አካባቢዎች ላይ በጣም ከባድ የሆነ እንቅስቃሴ አለ። ምናልባትም ሀገሪቱ አሁን ያላትን የኒክሌር አረሮች ክምችት ኒክሌር አረር የሚባለው the weapon itself ማለት ይቆጠራል። በየሚሳኤሉ ላይ የተገጠመ የሚላከው ኒክሌር አረር 1-2 እየተባለ ይቆጠራል እና አሁን በጣት የሚቆጠሩ ናቸው ያሏት ሰሜን ኮሪያ። ቻይና ለምሳሌ 600 አላት፣ እነ ራሽያ ከ3000 በላይ እና አሜሪካም እንደዛ አላቸው እና አሁን ሰሜን ኮሪያ ያንን ቁጥሯን ለመጨመር ጥረት እያደረገች ነው። ስለዚህ ይሄ the eastern block የምንለው አካል የሚፈጠርበት እድል በደንብ አለ። ገብቷቸዋል። እና ዶናልድ ትራምፕ ኢራን ላይ ጫና በማሳደር ኢራንን በማስጨነቅ ለምን እንዲህ አይነት ሁኔታ ውስጥ እንድትገባ ለምን እንደዚህ አይነት ብሎክ እንዲፈጠር ሰበብ ይሆናሉ ነው ጥያቄ። ካላበዱ በቀር ምላችሁ ለዚህ ነው እና ያን አይነት ነባራዊ ሁኔታዎች ያሉበት ሁኔታ ስለሆነ በወደውም ሳይሆን ተገደው በሊባኖስ ያለውን ነገር የማቆም ጫና ውስጥ መጥተዋል። አሁን ደስ የሚለውን ፓርት እሱ ይመስለኛል። አይ ቲንክ እነ እስራኤል ባይናገሩትም አሁን በኢራን ውስጥ ለምሳሌ ተልእኮቻችንን አልጨረስንም ያላሳካናቸው ነገሮች አሉ ይላሉ አይደለ? በእርግጥም እኮ ያላሳኩት ነገር አለ። ለምሳሌ ኢራን ውስጥ የአገዛዝ ለውጥ ነበር ኔታንያሁ ሐሳብ ስቲል የአገዛዝ ለውጥ ማሳካት አልቻሉም። የኢራንን ነዳጅና ማዕከላዊ ባንክ በቁጥጥራቸው ስር ማስገባት የሚለው ጉዳይ ነው። እሱን ማድረግ አልቻሉ። ማድረግ እንዳልቻሉ የምታውቁት ምንድነው? ኢራንና ቻይና የሚያከናውኑት የድፍድፍ ነዳጅ ዘይት ግብይትን በየራሳቸው ገንዘብ እንዲከናወን ሐሳብ አላቸው። የኢራንን ማዕከላዊ ባንክ እንዳልተቆጣጠሩት ማሳያ የነዳጅ ግብይት ያው በዶላር ብቻ እንዲሆን ወስነዋል። አሜሪካዎቹ ድፍረታቸው ሳይሆን ያው በጊዜው ዓለም ያለችበት ነባራዊ ሁኔታ ነው። በ1970ዎቹ እንደ አውሮፓውያን አቆጣጠር ሪቻርድ ኒክሰንን ታቋቸዋላችሁና እሳቸው በዓለም ላይ ዶላር የሚባለው ጉዳይ ብቸኛው ነዳጅ መገበያየት የሚቻልበት መንገድ እንዲሆን ያደረጉበት አጋጣሚ ነውና ይሄን አይነት አሰራር በዓለም ላይ ጸንቶ እንግዲህ መጥቷል። እስከ መቼ? እስከ ዛሬ። አሁን ግን ምን መጣ? ኢራን መጣች። ምን አደረገች? ከቻይና ጋር በራሴ መንገድ ነው በራሴ ገንዘብ ነው መገበያየው አለች። ከነ ራሽያ ጋርም በተመሳሳይ ቻይና በራሷ መንገድ የምታከናውነው በዩዋን የምታከናውነው ግብይት በአመት ከ1 ትሪሊየን ይሄ መረጃ የዛሬ 2 ዓመት የማውቀው መረጃ ነው። የቅርብ ጊዜውን ከተመለከትን ከዛም ብዙ ጥፍ ሊሆን እንደሚችል ታሳቢ አድርጉና በዛ ደረጃ ትሪሊየን ዩዋኖች ውስጥ ገብተዋል አሁን በራሳቸው ገንዘብ የሚያከናውኑት እና ኢራን አሁን በዚህ ላይ ስትታከልበትና ያው ኢራን እንደምታውቁት ለቻይና በየቀኑ 1.4 ሚሊዮን በርሜል ድፍድፍ ነዳጅ ትሸጣለች ብለናል ትላንትና አይደለ? ይሄንን አይነት ግብይት በዩዋን ወይም በራሳቸው ኢራኖች ገንዘብ ኦር ደግሞ በክሪፕቶ ከረንሲ ይብል ሊሆን ይችላል። ግን በዶላር ባልሆነ መንገድ ብቻ ሲፈጸም የኢራን ማዕከላዊ ባንክ አለመቆጣጠራቸው በግልጽ ይረጋገጣል ማለት ነው እና አላሳኩም ልላችሁ ነው የፈለኩት። ማሳካት የፈለጓቸውን በርካታ ግቦች አላሳኩም። አሁን እየሄዱ ያለበት መንገድ እንደማያሳካ ደግሞ በግልጽ ያውቃል። አሁን በጦርነቱ ሞክረውት አልተሳካም።
በድርድር ጠረጴዛ ላይ ሞክረውት አልተሳካም። ሊሳካ የሚችልበት ብቸኛ መንገድ የኢራንን ቅድመ ሁኔታዎች በማክበር ነው። የኢራንን ቅድመ ሁኔታዎች በማክበር ለመጀመር ደግሞ እስራኤልና ሊባኖስ በአሜሪካ ዋሽንግተን ዲሲ ውስጥ ድርድር ጀመሩ። ትልቁ ሰበር ዜና ይሄ ይመስለኛል። እና የኢራን ጉዳይ ከጊዜ ወደ ጊዜ ስትራቴጂካዊነቷ ብቻ ሳይሆን በዓለም ፖለቲካ ላይ ያላት ተጽዕኖ እንግዲህ እነ እስራኤል እኮ ናቸው የምለው። እነ እስራኤል የኢራንን ቅድመ ሁኔታ ወደ ማክበር መጡ። ያቆማሉ። አሁን ሊባኖስ ውስጥ ያለውን ተኩስ አቁም በማድረግ ያቆማሉ። ያ ካልሆነ ሆርሙዝ ሰርጥን በፍጹም እንደማያገኙት እንደማይከፍቱት እነ ዶናልድ ትራምፕ ጠንቅቀው ያውቃሉ። ግዴታ ውስጥ ናቸው። እሷቸው ደግሞ ትላንት እንደነገርኳችሁ የፖለቲካ አሜሪካ ውስጥ ያለው የምርጫ ጉዳይ ሚድተርም ኢሌክሽን ምናምን የሚሉት ጉዳይ ያስጨንቃቸዋል። ስለዚህ በዚህ ሁሉ ጫና ውስጥ ሆነው የኢራንን ቅድመ ሁኔታ አለማክበር ዋጋ ነው የሚያስከፍል። የራሱ ጉዳይ ብለው ጦርነት ውስጥ አይገቡ ነገር የሚጋፈጡት ከኢራን ጋር ብቻ አይደለም። ከዚህ በኋላ አሁን ብሎኬዱን ፕራክቲካሊ በቃ የሰርቪላንስ ስራዎችን እየሰራን 50 መርከቦችን አስጠግተናል ምናምን እንዳሉት የቻይና መርከብ ያገባ ማያወጣም ቢሉ እንዴት ነው ቻይና ዝም የምትለው? በሆርሙዝ በኩል ኢራንን ዘጋንባት ቢሉ በካስፒያን በኩል ዞራ ደግሞ የምታከናውነውን ግብይት ቤት ይቁጠረው። እንደማይቻል ስለሚታወቅ በቃ አዲስ የዓለም ስርዓት ማለት ይሄ ነው። እና አሜሪካ ወደውም ሳይሆን ተገደው የሌላውን ዓለም የሌላውን ሀገር ፍላጎት ማክበር የጀመሩበት ይሄ በተለይ እነ ዶናልድ ትራምፕ ወደ ስልጣን ላይ ከመጡበት ጊዜ ወዲህ ከ2016 ወዲህ ባለፉት 10 ዓመታት ውስጥ አይተን የማናቀው 2015 ላይ እንደምታውቁት የኢራንን ጉዳይ አክሰፕት አድርገው የኢራንን ጉዳይ ተቀብለው ኢራን 3.7 ከመቶ ኒውክሌር እንድታበለጽግ ፈቅደውላት ነበረ። ዩራኒየም እንድታበለጽግ እስከ 3.7 ከመቶ ድረስ የበለጸገ ዩራኒየም። አሁን ላይ ከዛ ጊዜ በኋላ ለመጀመሪያ ጊዜ የኢራንን ፍላጎት ማክበር ወደሚጀምሩበት ሁኔታ ውስጥ ተገደው መጥቷል። ዶናልድ ትራምፕ በተደጋጋሚ እንግዲህ ትኩረታቸው የሚሆነው ምንድነው? ያው የግድ የሆርሙዝ ሰርጥን ሊሸውዱን አይችሉም። የሆርሙዝ ሰርጥን አሁን እንዳልኳችሁ ነው፣ እውነታው እንዳልኳችሁ ነው ሆኖ የሚቀጥለው። ወደ ምኑ ነጥብ ይመጣሉ? ወደ ኒክሌሩ ጉዳይ ይመለሳሉ። የኒክሌር ጉዳይ ኢራን ምንም አይነት ኒክሌር አይኖራትም የመሳሰሉት ጉዳይ እሱን ያነሳሉ። ይህን ጉዳይ በተመለከተ ደግሞ ከዚህ ቀደም ሰርቼላችሁ የነበረ ዘገባ አለ። ደግሞ ለማስታወስ ያክል የኦማንና የዩናይትድ ኪንግደም የውጭ ጉዳይ ሚኒስትሮች ልክ የጦርነት በፌብሩዋሪ 28 ከመጀመሩ በፊት ኦማን ውስጥ የከናወነ በነበረ ድርድር ኢራን በታሪኳ ለመጀመሪያ ጊዜ ዜሮ ስቶክ ፓይል ተስማምታ ነበረ ብለው እንደነበረ አይዘነጋም። ስለዚህ ለኢራናውያኑ የኒክሌር ጉዳይ ያው የሚፈልጉት ለምንድን ነው የኒክሌር ጉዳይ እንዲነሳ የሚፈልጉት የዲተረንስ ጉዳይ ስለሆነ ነው። ኒክሌር ገና ወደ ጦር መሳሪያ ሳትቀይረው ባይዘው አሁን 60 ከመቶ ይዛው ራሱ ምን ያክል እንደሚያስጨንቃቸው ያው ያየን ሬድ ላይናችን ብለው የዘረዘሩት ያስቀመጡት ነጥብ እንዳለ የኒክሌር ጉዳይ እንደተመለከተ ነው። በኒክሌሩ ጉዳይ ላይም ኢራናውያኑ እንትን ሊያደርጉ የማይችሉበት አጋጣሚ የለም። ኮምፕሮማይዝ ሊያደርጉ የሚችሉበት አጋጣሚ የለም። አሁን ለኢራን ቅድሚያው ምንድነው? የማዕቀቡ መነሳት፣ ሁለተኛ የታገደባት ገንዘቦቿ መለቀቅ፣ ሶስተኛ ሆርሙዝ ሰርጥ ላይ ቁልፉ እሷ እንደሆነች አረጋግጣ መቀጠል። እነዚህን ሶስት ነገሮች አሳክታ የኒክሌርን ጉዳይ በሂደር ብታስቀምጠው ያን ያክል ከሰረች የምንለው አይደለም። ገብቷቸዋል። ተቀራርበው መስራት ሲባል ደግሞ ሰጥቶ መቀበል ሲባል ኢራን ለምሳሌ የኒክሌር ጦር መሳሪያ አላት። ዴንዋት ከዛ ምንድን ነው የሚያደርጉት? የኒክሌር ጦር መሳሪያ እስኪ አንድ ጀግና ነኝ ያለ ሀገር አሁን ሰሜን ኮሪያ ኒክሌር አላት አይደል? እስኪ ተሳስታ ደቡብ ኮሪያ ላይ ተተኩሰው ተሳስታ ማለት ያበዱ መሪዎች ካልሆኑ በቀር በዚህ ሰዓት ላይ የኒክሌር ጦር መሳሪያን በሌላ ሀገር ላይ የሚተኩስ ሀገር የለም። ነገር ግን ምን ያደርጋል? ኒክሌር ሲኖር ያከባብራል። ልክ እንደ ፓኪስታንና እንደ ኢራን እንደ ፓኪስታንና እንደ ህንድ ያከባብራል። የኒክሌር መኖር ዲተረንስ ማለት እሱ ነው። እና the only thing ኢራንም ፐርሱ የምታደርገው ለዲተረንስ ነው እንጂ ብዙ መገናኛ ብዙሃን እንደሚሉት ኢራን ኒክሌር ብታገኝ በቃ እስራኤል ላይ ተተኩሳለች። ኢራን በጣም ማቹርድ መሪዎች ያሉበት ሀገር ነው። ባይዘው ወትሮም በግልጽ ነግረናል። ፋትዋ ብለው እኮ ጅምላ ጨራሽ መሳሪያ ኢራን አያስፈልጋትም ብለው ነግረውናል። እና ጅምላ ጨራሽ መሳሪያ እንደማይኖራት ብታረጋግጥላቸው ኢራን ምንድነው አዲስ ነገሩ? ኦልሬዲ በፋትዋ ብለው ያስቀመጡት በሃይማኖታዊ አስተምሮት ትግበራቸው ላይ ያስቀመጡት ጉዳይ ሆኖ ባለፈው ኦማን ላይ ዜሮ ስቶክ ፓይል ብናደርገው ችግር የለብንም እስከማለት ደርሰዋል እንዳልኳችሁ። በዚህ የኒክሌሩ ጦር መሳሪያ ጉዳይ ላይ ኮምፕሮማይዝ ሊያደርጉ የሚችልበት እድል አለ። ያን ያደረጉ ማለት ግን የበለጠውን ነገር አሳክተው ነው። ምን አሳክተው? እነ እስራኤል ወደው ሳይሆን ተገደው በሊባኖስ ውስጥ ጦርነት እንዲያቆሙ አድርገው፣ ሁለተኛ የማዕቀባቸውን አስነስተው የታገደባቸውን ገንዘብ ወደ $100 ቢሊዮን የሚሆነውን እሱን አስለቀቀው፣ አራተኛና መሰረታዊ የሆነው ነገር በሆርሙዝ ሰርጥ ላይ ቁልፉ የሆርሙዝ ሰርጥ ቁልፍ ኢራን እንደሆነች አረጋግጠው። በጂኦፖለቲካ መነጽር ካያችሁት ይህን ሁሉ ጉዳይ እንደ ምናልባት አንድ ሀገር የዓለም ጦርነት ውስጥ ገብታ ልታሳካቸው የምትችላቸው አይነት ስኬቶች ናቸው ሊባሉ የሚችሉት። ገብቷቸዋል። እና እነ ኢራን አሁን በዚህ ሰዓት ላይ ይሄንን ነባራዊ ሁኔታ ማረጋገጥ እየቻሉ ነው፣ በግልጽ እያሳዩ ይገኛሉ። ስለዚህ ተወደደም ተጠላም እነ ዶናልድ ትራምፕ የኢራንን ለኢራን ጠጋ ይላሉ ማለት ነው። ዓለም ላይ ከዚህ በፊት
ሶስት ልዕለ ሀያል ሀገራት ነበሩ፣ ቻይና፣ አሜሪካ፣ ሩሲያ። አሁን ጠጋ ይላሉ። አራተኛዋን ጠንካራ ልዕለ ሀያል ሀገርን በዛ ቦታ ላይ ያስቀምጣሉ። ይህን ለማድረግ ደግሞ ምንም አማራጭ የላቸውም። ይህን ከማድረግ በቀር ምንም አማራጭ የላቸውም። አንድ የሆኑ ፕሮፌሰር የሚሉትን ነገር ልንገራችሁ እስኪ። ፓወር ኢዝንት ጀስት አባውት ኮንትሮል ኢትስ አባውት ዋት ዩ ካን ፑት አት ሪስክ። የግሎባል ኢኮኖሚክ ሪስክ ኢኳልስ ፓወር። ፓወር የምንለው ነገር በቃ ዝም ብሎ በቁጥጥር ስር ስለማድረግ ወይም በቁጥጥራችን ስር ስለምናደርገው አቅም ብቻ አይደለም፣ ምን ያክል አደጋ መደገን ትችላላችሁ ስለሚለው ጭምር ነው። በዓለም የኢኮኖሚ ስርዓት ላይ አደጋ መደገን መቻል እኩል የሚሆነው ከጠንካራ ፓወር ወይም አቅም ጋር ነው። በሌላ ቋንቋ ኢራን ይህንን ነገር በማድረጓ ምክንያት በዓለም የግሎባል ኢኮኖሚ ላይ የደገነችው አደጋ በእርግጥም እና አሜሪካ ወደውም ሳይሆን ተገደው የኢራንን ጠንካራነት አክሰፕት አድርገው አሁን አራተኛዋ ልዕለ ሀያል ሀገር ግሬት ፓወርስ ከምንላቸው ውስጥ እሷን ለማስተናገድ በራቸው እንዲከፈት ይኸው ቅድመ ሁኔታዋን ማክበር ጀመሩ። በግልጽ ቅድመ ሁኔታዋን አከበሩ። ኢራን የሊባኖስን ጉዳይ ካልቆመ፣ በሊባኖስ ውስጥ ጦርነት ካልቆመ የምንም ተአምር ቢሆን የሆርሙዝ ሰርጥ አይከፈትም እንዳለችው ያንን ሊያደርጉላት እስራኤል ከሊባኖስ ጋር ድርድር ጀምራ ወደ ተኩስ አቁም ልትሄድ የምትችልበት አይነት ዘገባ ይጠበቃል። እና ምንድነው ምን ማለት ነው ብላችሁ ከጠየቃችሁ የሁሉ ነገር እንዳልኳችሁ ነው። መደምደሚያ ፓወር isn't just about control አይደለ? ምን ያክል አደጋ መደገን ትችላላችሁ የሚለውን ነጥብም ያጠቃልላል። ዓለም ላይ በዚህ ደረጃ አደጋ የደገነ ሀገር የለም። ራሽያ ባለፈው 4 ዓመት ጦርነት ውስጥ እንግዲህ ራሽያ የዓለምን 11% የነዳጅ አቅርቦት ይዛ ያንን አይነት ጦርነት ስታሳልፍ በዚህ ደረጃ ዓለም አልተጨነቀም። ዓለም ላይ እንዲህ አይነት ቀውስ አልመጣም። ስለ ነዳጅ ብቻ እናወራለን እንጂ እኮ የማዳበሪያዎቹ ጉዳይ ፈርቲላይዘርስ 30% የዓለም የማዳበሪያ አቅርቦት አደጋ ውስጥ ገብቷል። በምን ምክንያት? በኢራን ጦርነት ምክንያት፣ በሆርሙዝ ሰርጥ ምክንያት። እንዲህ ዓለም ላይ በቃ አደጋ የሚደግን ሀገር እስኪ ጥሩልኝ፣ አንድ ሀገር ጥሩልኝ። ይህንም ማድረግ መቻሏ ግሎባል ኢኮኖሚ ሪስክ ኢኳልስ ፓወር። ኢራን ለዛ ነው አሁን ጠጋ ይበሉላት፣ ሶስቱ ልዕለ ሀያል ሀገራት ጠጋ ይበሉና ያስተናግዷት አራተኛዋን ጠንካራዋ ልዕለ ሀያል ሀገር። ጉዳት አልደረሰባትም፣ ውድመት አልደረሰባትም። በጣም ብዙ ኪሳራ ገጥሟታል። ኢንቢሊየንስ ዶላር፣ በ100 ቢሊዮን ዶላሮች ትላንትና ፎርካስት ሲደረግ ከ270 ቢሊዮን ዶላር በላይ የሚሆን ኪሳራ ገጥሟታል በዚህ ጦርነት። አይኖ በጣም ከባባድ ውድመት ደርሶባታል። ሁሌ ግን የልዕለ ሀያል ሀገራት ካራክተር አንዱ ምን መሰላችሁ? የፈለገ ብትደበድቧቸው በውጪ ላይ በቦክስ ላይ አይታችሁ ከሆነ ጠንካራ ሰዎች እኮ ተዘረረው። አሁን አንድ በጣም ታይሰን ፉሪ የሚባል አንድ ቦክሰኛ አለና ከአንድ የሆነ ሰው ጋር እንትን ሲል የቦክስ ሞመንት ላይ በቦክስ ብሎ ይዘረረውና ይጥለዋል ማለት እና በቃ በዛ ሞመንት ላይ ውድድሩን የሚመለከት ሰው ሁሉ በቃ የታይሰን ፉሪ ጉዳይ አበቃ ያለበት ቅጽበት ነው። ተዘረሮ ማለት ጠንካራ ቦክሰኛ ከሆኑ ግን ምን ይሆናሉ? ከተዘረሩበት ይነሱና በቃ አሸነፍ የተባለውን በዝረራ ጥለውት አሸናፊነታቸውን ያረጋግጣል። ይሄ በስፖርት ላይ እንደው ነገሩ ግልጽ እንዲሆን ብዬ ነውና እነ ኢራን ምንም አይነት ይሄን በቃ የማስተናገድ አቅሙ ራሱ መኖር፣ ይሄን አይነት ውርጅብኝ፣ ይሄን አይነት የተቀናጀ የአየር ላይ ድብደባ፣ እንደዚህ መሪዎቻቸው ተገለው፣ እንደዚህ አቅማቸው ተብረክርኮ፣ በእንደዚህ አይነት ማዕቀብ ተገለው 40 ዓመት አሳልፈው አስቡ። በዚህ ሁሉ መካከል ግን ስቲል የዓለምን የነዳጅ አቅርቦት፣ የዓለምን የማዳበሪያ አቅርቦት አደጋ ውስጥ አስገብቷል። ግሎባል ኢኮኖሚ ሪስክ ኢኳልስ ፓወር። ዳትስ ዋይ ኢራን የምትባለው ሀገር ፓወርፉል መሆኗን ያረጋገጠችው በዚህ ሁሉ ድብደባ አለመዘረሯ፣ በዚህ ሁሉ ድብደባ ወድቅ አለመቅረቷ፣ በዚህ ሁሉ ድብደባ አለማቀርቀሯ አንደኛው ጉዳይ። ሁለተኛው በዚህ ሁሉ ድብደባ መካከል ደግሞ መልሳ ጥቃት በመሰንዘር የአሜሪካ ነሽ የእስራኤል ነሽ ኤኒዌር ኢን ዘ ሪጅን አደጋ በጦር መሳሪያ በኢኮኖሚ ሪስክ ብቻ ሳይሆን በጦር መሳሪያ ሪስክም አደጋ ደግናለች። አሜሪካን የፈተነ በዚህ ደረጃ እስኪ አንድ ሀገር ጥሩልኝ ወፍ። ዳትስ ዋይ ኢራን በዚህ ሰዓት ላይ ቅድመ ሁኔታዋ እንዲከበርላት የተገደደው። ዳትስ ዋይ የኢራንን ቅድመ ሁኔታ ለማክበር እስራኤልና ሊባኖስ በዋሽንግተን ዲሲ መደራደር የጀመሩት። የዚህ ዜና እንድምታ ይሄ ነው። ነጻነት ላቀው ነበርኩኝ በገበያ ፖድካስት አብሬያችሁ ቆይታ ያደረኩት። አብራችሁ ስለነበራችሁ በጣም አመሰግናለሁኝ። ሀሳብ አስተያየቶቻችሁን በኮሜንት መስጫ ላይ ያስቀምጡልኝ። መልካም ቆይታ ይሁንላችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በ2% ቅድመ ክፍያ በ140 ሺህ ብር ብቻ የቤት ባለቤት ይሁኑ የሚላችሁ ጊፍት ሪል ስቴት በዓልን ምክንያት በማድረግ በታላቅ ቅናሽ በመሃል አዲስ አበባ በለገሃር፣ በቦሌ አትላስ፣ በተክለ ሃይማኖት፣ በ22 በሲኤምሲ እንዲሁም በአያት ለአጭር ጊዜ የሚቆይ
የሽያጭ መርሃ ግብር ላይ የመኖሪያ አፓርትመንቶችና የንግድ ሱቆችን 18 ካሬ ጀምሮ የቤት ባለቤት የሚሆኑበት እንዲሁም 45% የባንክ ብድር አመቻችቶላችኋል። ታዲያ ምን ይጠብቃሉ? አሁኑኑ የቤት ባለቤት ይሆኑ። ለበለጠ መረጃ በ0963 99 93 33 ላይ ይደውሉልን። ጊፍት ሪል ስቴት ማህበረሰብን እንገነባለን። መኖር በጊፍት መንደር።